ይስጥልን ውድ ቤተሰቦቻችን ለምሽቱ የተመራረጡ መረጃዎችን ይዘን ተመልሰናል። በቅድሚያም አበይቶቹን ህወሓት የድሮን ጥቃት እንደተፈጸመበት ገለጸ። ፋኖ ከ90 በላይ የመንግስት ወታደሮችን ሙትና ቁስለኛ አደረኩ ሲል አስታወቀ። ጠቅላይ ሚኒስትር አብይ አህመድ ለጎንደር ቀጠና የፋኖ ኃይሎች የተናጠል ጥሪ አቀረቡ። ከውጪ በአሜሪካ 40 አየር መንገዶች በረራ ማቋረጣቸው ተገለጸ። ሁሉንም በዝርዝር ታደምጡታላችሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ህወሓት የድሮን ጥቃት እንደተፈጸመበት ገለጸ። በአፋር ክልል ጥቃት የከፈተው ህወሓት የድሮን ጥቃት እንደተፈጸመበት አስታውቋል። ህወሓት የድሮን ጥቃት የተፈጸመበት ጥቅምት 28 ቀን 2018 ዓ.ም መሆኑን ማምሻውን ባወጣው መግለጫ ገልጿል። የኢትዮጵያን መንግስት የድሮን ጥቃት በመፈጸም የከሰሰው ህወሓት በአፋር ክልል በከባድ መሳሪያ የተደገፈ ጥቃት መክፈቱ ይታወቃል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት የቀረበበትን ክስ አስተባብሎ ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ጥሷል ብሏል። የኢትዮጵያ መንግስት የፕሪቶሪያ ስምምነትን በግልጽ ጥሷል ያለው ህወሓት ሌላ ዙር ጦርነት እየተቀሰቀሰ ነው ብሏል። የኢትዮጵያ መንግስት በአፋር ክልል ውስጥ የተደራጁና የታጠቁ ቡድኖችን ተጠቅሞ ወታደራዊ እርምጃ መውሰዱን ህወሓት ጠቁሟል። የድሮን ጥቃቱ የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስና ስምምነቱን ወደ ከባድ አደጋ የሚያመራ ነው ያለው ህወሓት የፌደራል መንግስት የድርድር ሀገራት እና የዓለም አቀፍ ድርጅቶች ዝምታን ተከትሎ የፕሪቶሪያን ስምምነት በግልጽ ጥሷል ብሏል። ህወሓትና የትግራይ ህዝብ በድጋሚ የኢትዮጵያ መንግስት ሁሉንም ልዩነቶች በሰላማዊ የፖለቲካ ውይይት ለመፍታት ያለውን ግዴታ እንዲወጣና ከዚህ የጥፋት ተግባር እንዲቆጠብ ሲልም ጥሪ አቅርቧል። መንግስት በአፋር ክልል የሚንቀሳቀሰውን ሀራ መሬት ሌላ ዙር ጦርነት ለመጀመር እየተጠቀመባቸው ነውም ብሏል። ለዚህም ከሰሞኑ በአፋር ክልል አዋሳኝ አካባቢ ተፈጸመብኝ ያለውን ትንኮሳ እንደ ምክንያት አቅርቧል። የአፋር ክልል መንግስት ተፈጸመብኝ ያለውን ጥቃት ያስተባበለው ህወሓት ክልሉ የወንበዴ ቡድኖች መደበቂያ ሆኗል ሲል ከሷል። ህወሓት ተፈናቃዮቹ ሀራ መሬት በአፋር ክልል መንቀሳቀሱን ኮንኖ በተደጋጋሚ መግለጫ ማውጣቱ ይታወሳል። የአፋር ባለስልጣናት ትላንት ከፈጸሙት ግፍ ንስሐ ከመግባት ይልቅ ለሌላ ዙር የጥፋት መሳሪያ መሆን የለባቸውም ሲልም አሳስቧል። ህወሓት በመግለጫው ህወሓት የአፋር ህዝብ በፌደራል መንግስት ትግራይን ለማተራመስ በተደራጁት ተንኮለኞች ላይ የሚያደርገውን ትግል እንደሚቀጥል እርግጠኛ መሆኑንም አስታውቋል። የአፋር ክልላዊ መንግስት የህወሓት ታጣቂዎች ወደ ክልሉ ገብተው 6 መንደሮችን በኃይል በመቆጣጠርና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ መክሰሱ ይታወሳል። ህወሓት በአፋር ክልል ጥሶ በመግባት በፈጸመው ጥቃት 3ኛ ዓመቱ ላይ የሚገኘውን የፕሪቶሪያውን የግጭት ማቆም ስምምነት እንዳፈረሰው ተገልጿል። የክልሉ መንግስት ባወጣው መግለጫ የህወሓት ታጣቂዎች የገቡት በዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል መሆኑ ተገልጿል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌዎች ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳልነበሩ መግለጫው ጠቅሷል። ፋኖ ከ90 በላይ የመንግስት ወታደሮችን ሙትና ቁስለኛ አደረኩ ሲል አስታወቀ። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ እና ምዕራብ አማራ ቀጠና ቴዎድሮስ እዝ ከ90 በላይ የመንግስት ወታደሮችን ሙትና ቁስለኛ አድርገናል ሲሉ አስታውቀዋል። ምዕራብ አማራ ቀጠና ቴዎድሮስ እዝ ከአሸዋ እስከ አዲስ ቅዳም ከተማ ከመንግስት ታጣቂዎች በተደረገው ውጊያ የወታደር አመራሩን ጨምሮ የመንግስት ኃይሎችን ደምስሻለሁ ማለቱን አፋብሃ አስታውቋል። ጥቃቱ የደረሰው የመንግስት ወታደሮችን ዛሬ ጥቅምት 28 ቀን 2018 ዓ.ም ከአድጓሚ ተራራ እና አሸዋ በተባሉ ቦታዎች ለውይይት እየተንቀሳቀሱ በነበረበት መሆኑን ገልጿል። በዚህም የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ ጎጃም አገው ምድር ክፍለ ጦርና የክፍለ ጦሩ ኃይል በሰሩት ኦፕሬሽን አድማ በታኝ አዛዡንና ዲሽቃ ተኳሹን ጨምሮ 22 የመንግስት ወታደሮችን ደምስሰዋል ተብሏል። እንዲሁም ከ29 የሚልቁ የመንግስት ወታደሮች ቁስለኛ ሆነዋል ያለው አፋብሃ ሰሜን አማራ ቀጠና ቴዎድሮስ እዝ 23 የነፍስ ወከፍ መሳሪያ ማርክ ያለሁም ብሏል። በዚሁ ውጊያ 328 የክላሽ ተተኳሽ፣ አንድ የጦር ሜዳ መገናኛ ሬዲዮ እንዲሁም 5 የእጅ ቦምብ በእዙ ገቢ መደረጉን የአማራ ፋኖ ብሔራዊ ኃይል አፋብሃ አስታውቋል። አዲስ ቅዳም ከተማ የሚገኘው የመንግስት መዋቅር ሙሉ በሙሉ እየፈራረሰ ይገኛል ሲልም አስታውቋል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል አፋብሃ
ሰሜን አማራ ቀጠና በላይ ዘለቀ ህዝብ በበኩሉ በምዕራብ ጎንደር መተማ ወረዳ በነበረው ውጊያ የመንግስት ኃይሎች ላይ እርምጃ ወስጃለሁ ሲል አስታውቋል። ተደጋጋሚ ድል ቀንቶኛል የሚለው ፋኖ ትላንትና ማለትም ጥቅምት 27 ቀን 2018 ዓ.ም የመንግስት ኃይል ወደ እንጂባራ እየተጓዘ በነበረበት ወቅት ጥቃት አድርሻለሁ ነው ያለው። በዚህም እስካሁን በተገኘው መረጃ 18 የመንግስት ወታደሮች ሲገደሉ 26 የሚሆኑት ደግሞ ቆስለዋል ሲል ነው ያስታወቀው። በእዙ የመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር ፋሲል ብርጌድ የተመራና የክፍለ ጦሩ አመራሮች በተሳተፉበት ስምሪት ኦፕሬሽን በመስራት ከፍተኛ ቁጥር ያለው የመንግስት ኃይል ሙትና ቁስለኛ ሆኗል ብሏል። የመንግስት ወታደሮች በበኩላቸው በአማራ የፋኖ ታጣቂዎች የመንግስት ወታደሮችን ሙትና ቁስለኛ አድርገናል ባሉበት አውደ ውጊያ በፋኖ ታጣቂዎች ላይ እርምጃ ወስደናል ብለዋል። ጠቅላይ ሚኒስትር አብይ አህመድ ከጎንደር ቀጠና የፋኖ ኃይሎች የተናጠል ጥሪ አቀረቡ። መረጃ ሳይሰማ ጎንደር ከተማ ደርሰው ወደ አዲስ አበባ የተመለሱት ጠቅላይ ሚኒስትር አብይ አህመድ በጎንደር ቀጠና ለሚንቀሳቀሱ የፋኖ ኃይሎች የተናጠል ጥሪ አቀረቡ። ጠቅላይ ሚኒስትሩ በጎንደር ከተማ ቆይታ ለጎንደር ፋኖ በተናጠል ባቀረቡት ጥሪ እዚህ አካባቢ የወጡ ወንድሞች ጊዜ ሳያባክኑ ይመለሱ ብለዋል። አብይ በጎንደር ቀጠና የሚንቀሳቀሱ የፋኖ ኃይሎችን ነጥለው ይመለሱ ባሉበት ንግግር ለአግባቢ አካላት ጥሪ አቅርበዋል። ጎንደሬዎች የሃይማኖት አባት አላችሁ፣ ሽማግሌ አላችሁ፣ ሰብሰብ ብላችሁ ብርቱ ሰዎች አላችሁ፣ ሰብሰብ ብላችሁ ጎንደር እንዳግም ውለዱት ሲሉ ተደምጠዋል። የጠቅላይ ሚኒስትሩ ተጽዕኖ ፈጣሪዎችን በጅምላ ስማቸውን ጠርተው ጎንደር እንዳግም ውለዱት ያሉት የተናጠል ጥሪ ለቀረበለት የጎንደር ፋኖ እንዲያግባቡ መሆኑን የንግግራቸው አውድ ያመለክታል። ጠቅላይ ሚኒስትሩ ያቀረቡት በጋራ የመቆም ጥሪ የቤት ስራ በተሰጣቸው አካላት በኩል ከተሳካ መንግስታቸው ተባብሮ ለመስራት ዝግጁ መሆኑን ጠቁመዋል። የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ነው ያሉት ጠቅላይ ሚኒስትሩ ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመስራት በጋራ እንነሳ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ስላስመረቁት የፋሲለደስ ቤተ መንግስት ግንብ እድሳት ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው በማለት ከሞት እንዳነሱት ገልጸዋል። ምንም እንኳን ጠቅላይ ሚኒስትሩ ፋሲለደስ ዳግም ተወለደ እንጂ አልታደሰም ቢሉም በመሰራት ላይ የነበረው የእድሳት ስራ መሆኑን መንግስት ራሱ ሲገልጽ ነበር። ጠቅላይ ሚኒስትሩ ስለ ባለቤታቸው የትውልድ ቦታ ባደረጉት ንግግር ጎንደር ዳግም እየተወለደች ነው ብለዋል። ጠቅላይ ሚኒስትሩ እየተወለደች ነው ያሏትን ጎንደር ምጥ ለማፋጠን ግራና ቀኝ ሳንመለስ ይህንን እድል እንጠቀም ሲሉ ተደምጠዋል። ይሁን እንጂ በፋኖ ኃይሎች በኩል ጠቅላይ ሚኒስትሩ የሚያቀርቧቸውን የሰላም ጥሪዎችን ሀቀኛ አይደሉም በሚል አይቀበሏቸውም። የመንግስትና የፋኖ ኃይሎች ውጊያ 3ኛ ዓመቱን የያዘ ሲሆን አሁንም የሰላማዊ ዜጎች ህይወት እየቀጠፈና ሰፊ የሰብአዊ መብት ጥሰትን እያስከተለ ቀጥሏል። ከውጪ በአሜሪካ 40 አየር መንገዶች በረራ ማቋረጣቸው ተገለጸ። የአሜሪካ መንግስት ከበጀት ጋር በተያያዘ የሀገር ውስጥ በረራዎችን እንዲቀንሱ ትዕዛዝ ማስተላለፉ ተዘግቧል። የፌዴራል አቪዬሽን ባለስልጣን የሀገር ውስጥ በረራዎችን በ4% መቀነሳቸውን አስታውቋል። ባለስልጣኑ ይህንን ቁጥር ወደ 10% ከፍ ሊል እንደሚችል ገልጿል። የባለስልጣኑ ዳይሬክተር ብራያን ቤርፎርድ የዜጎቻችንን የበረራ ደህንነት ለማረጋገጥ በቀዳሚነት የወሰድነው እርምጃ በረራ መቀነስ ነው ብለዋል። በዚህ ውሳኔ የተነሳ የደልታ አየር መንገድ 170 በረራዎችን፣ ዩናይትድ አየር መንገድ 200 በረራዎችን፣ አሜሪካ አየር መንገድ 220 በረራዎችን ለመሰረዝ ተገደዋል ተብሏል። የአሜሪካ አየር መንገድ ቃል አቀባይ ሳራ ጃንትስ ቢሰረዝም በየቀኑ 6000 በረራዎችን ለማድረግ አቅደናል ብለዋል። እርምጃው የኢንዱስትሪ ዘርፉን ጎድቶታልም ተብሏል። በተያያዘ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ 1 ወደሚቆምበት የአየር ኃይል ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸውን ገልጸዋል። በዋሽንግተን ዲሲ አቅራቢያ በሜሪላንድ የሚገኘው የጥምር ኃይሉ አንድሩ ጦር ሰፈር ጄቢኤ ቃል አቀባይ ጥቅሉ የተከፈተበትን ህንፃ ሰራተኞች ለቀው እንዲወጡ መደረጉንና የታመሙት የሕክምና ክትትል ከተደረገላቸው በኋላ እንደተሻላቸው ተናግረዋል። ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበር ስማቸው ያልተገለጸና በጉዳዩ ላይ የሚደረገውን ምርመራ በቅርበት የሚከታተሉ ያላቸውን ግለሰብ ጠቅሶ ዘግቧል። የአየር ኃይል ጦር ሰፈሩ የአሜሪካው ፕሬዝዳንት አውሮፕላንና ሰራተኞቹ የሚቀመጡበት ሲሆን ብዙ ጊዜ ፕሬዝዳንቱ ወደ ተለያዩ አገራት ጉዞ ሲያደርጉ የሚነሱት ከዚህ የአየር ኃይል የጦር ሰፈር ነው። የጄቢኤ ቃል አቀባይ ምንነቱ ያልታወቀው ጥቅል የተከፈተበትና ከእርሱ ጋር የተገናኘ ሌላ ህንፃ ለጥንቃቄ በሚል ሰራተኞች ለቀው እንዲመጡ መደረጉን ገልጸዋል። አክለውም ወደ አካባቢው የአደጋ ጊዜ ሰራተኞች የተሰማሩ ሲሆን ስጋት የሚሆን ምንም ነገር እንደሌለ በማሳወቃቸው መደበኛ ስራ ተጀምሯል፣ ምርመራም እየተካሄደ ነው ብለዋል። ሲኤንኤን እስካሁን በተደረጉ ምርመራዎች ምንም አይነት አደጋ የሚያስከትል ነገር አልተገኘም ብሏል። በጥቅሉ ውስጥ የነበረውን ዱቄት ምንነት ለማወቅ በአደገኛ ንጥረ ነገሮች ዙሪያ የሚሰራ ቡድን የመጀመሪያ ምርመራ ማድረጉን ሮይተርስ የዜና ወኪል
ዘግቧል። ነገር ግን በቡድኑ የተደረገው የምርመራ ውጤት በጥቅሉ ውስጥ ያለው ይዘት በሰው ላይ ጉዳት የሚያደርስ ነገር እንዳልሆነ አመልክቷል። የሚደረጉ ተጨማሪ ምርመራዎች ግን አሁንም እንደቀጠሉ ናቸው። መርማሪዎች ከጥቅሉ ጋር አብሮ የመጣ የፖለቲካ ፕሮፓጋንዳ ጽሑፍን እየፈተሹ መሆኑን ተገልጿል። የታሸገውን ጥቅል የከፈቱ ሰዎች ያጋጠማቸው ህመም ምንነትና ምን ያክል ጉዳት እንዳጋጠማቸው እስካሁን ግልጽ አይደለም። ወታደራዊው አየር ማረፊያ የሚገኘው ከዋሽንግተን አቅራቢያ በመሆኑ የተነሳ የአገሪቱ ፕሬዝዳንቶች አውሮፕላን የሆነው ኤርፎርስ ዋና የሚነሳው እና የሚያርፈው ከዚያው ነው። ይህ የአሜሪካው ፕሬዝዳንት ግዙፍ አውሮፕላን የመነሻ ማዕከል የሆነው የአየር ማረፊያ የአንድሩ አየር ኃይል ሰፈርን እና የባህር ኃይል የአየር ምድብን በማዋሃድ በአውሮፓውያኑ 2009 ነበር አንድሩ የአየር ኃይል ሰፈር በሚል የተዋቀረው። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።